አሁን የከተማ ሰውም እንደዚሁ የውሸት ሰላምታ ሞልቶታል። እንትናዬ፣ ወይዬ፣ ጌቾ፣ ሀኒቾ፣ ጎርባቾ። የተቀደሰ ሰላምታ ምንድን ነው ነው? አሁን የተቀደሰ ሰላምታ በእኛ ቤት መቀዳደስ ሞልቷል። ክቡርነቶ፣ ክቡርነቶ፣ ጤና ይስጥልኝ፣ ብፁዕ አባታችን፣ ሊቁ፣ የኔታ አባዬ ምናምን ሞልቷል። በዚህ ይሄ ሞልቶናል፣ ፈሷል። ችግር የለብንም በዚህ ለመመጸዳደቁ ማለት ነው። አሁን የከተማ ሰውም እንደዚሁ የውሸት ሰላምታ ሞልቶታል። እንትናዬ፣ ወይዬ እንደዚህ ሲቆለባመጥ የሚውልበት ሞልቶታል። የከተማ ውሸቱን እኮ ነው። እንትና ጌቾ፣ ሀኒቾ፣ ጎርባቾ እንደዚህ ሲባባል ይውላል። ስም እየተቀባበጠ መጥራት የከተማም ሰው ያደርገዋል። የእውነት ነው ወይ ነው ጉዳዩ? ይኸውላችሁ ምን ይባላል በፔዳጎጂ ትምህርት የመምህር ጅል የሚባለው ምን አይነት መምህር መሰላችሁ? ገብቶ ለደቀ መዛሙርቱ ተማሪዎች እንደምንሰነበታችሁ፣ እኔ የአማርኛ መምህራችሁ ወይም የእንግሊዝኛ ወይም የፊዚክስ መምህራችሁ ነኝ። ከዚህ በኋላ እኔ የማልወዳቸው ጠባዮች፣ አንደኛ የቤት ሥራ የማይሰራ፣ ሁለተኛ በዚህ ዘመን ከሆነ ስልኩን ክላስ ውስጥ የሚነካካ፣ ሶስተኛ አርፍዶ የሚገባ ካለ ተማሪዎች ማብሸቅ በፈለጉ ቀን ይሄን ያደርጉታል። የመምህር ጅል ማለት አይነገርም። እንደዚህ ተብሎ አይነገርም። ነውር፣ እንደዚህ አይባልም። ዝም ነው የሚባለው። መተዳደሪያ ደንብ አውጡ ይባላል እንጂ እንደዚህ የሚያደርግ ያበሽቀኛል ካላችሁ ማብሸቅ። አንድ ሰው ሚስቱን እንደዚህ ስታረጊ ታበሽቀኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደርጋለች። እንደዚያ ሳይሆን አይደረግም። እንደዛ አይደረግም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን? አንችልም? አንችልም። ምን ማለት ይመስላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ ለመባሸቅ ግን እንችላለን። ገባችሁ አይደል? ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደዱ ያወቀ ሰው ምንድነው የሚያደርገው? ሁል ጊዜ ስልክ አለማንሳት፣ እናንተ ማብሸቅ በተፈለገ ጊዜ ማለት ነው። ስለዚህ ምን ደውላችሁ አላነሳም አይደል? ዝም በቃ። ከዛ ደግማችሁም ትደውላላችሁ፣ በቃ አያንሳል፣ ምንም ችግር የለም። በቃ ለማናደዱ ዕውቅና አትስጡ። ከቃሉ ጋር ናችሁ። ለምንድነው እንደዚህ ብለህ የምታበሽቀኝ አትበሉ። ዝም ብላችሁ ጉዳይ ከኛ መካከል እግዚአብሔር እንደገፋ ነው እንዳስቀየም ነው እያሰብን እረፍት የተነሳን ሰዎች እንኖር ይሆን? ለሰው የምናስበውን ያክልና የምንጨነቀውን እኮ ለእግዚአብሔር አንጨነቅም። ለሰው እንደምንወጠረውና ባለመስማማታችን ምክንያት እንቅልፍ አጥተን እንደምናድረው ከእግዚአብሔር ጋር ያለን ግንኙነት አባጣና ጎርባጣ መሆኑ እረፍት የነሳን ሰዎች አይደለንም። ከሰው ጋር ያለንን ጽድቅ በደንብ አድርገን ስለምንፈልገው፣ ከሰው ጋር ያለንን መስተጋበራችንን ጥሩ እንዲሆን ስለምንፈልግ አንዳንዴማ ለእግዚአብሔር ራሱ እስካለመመቸት ደረጃ እንደርሳለን። ለሰው ተመችተን ማለት ነው። እንዲህ ከመሆን አሁንም እግዚአብሔር ይሰውረን። ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቅ ስለነበሩ፣ በእግዚአብሔር ፊት እውነተኞችም ጭምር ስለነበሩ እውነተኛ የሆነ ዘር ፍሬ ተሰጣቸው። ዛሬ ምናልባት እኮ ወላጆች ስለወለድናቸው ልጆቻችን የምናማረውን ያክል እኛ ውስጥ የታጣው ነገር ቢሆንስ እነሱ ጋር ፍሬ አፍርቶ የተገኘ፣ እኛ ውስጥ የሌለው እውነተኛነት እነሱ ጋር ውሸት ሆኖ ቢገኝ የእነሱ ውሸታምነት መጀመሪያ የሚጠየቀው ከኛ እውነት ማጣት ጋር። በእኛ የታጣውን፣ በእኛ የሌለውን፣ በእኛ ያልደከምንበትን ዘር ልጆቻችን ላይ እንፈልጋለን። እስቲ አንድ ደቂቃ ልስጣችሁና ስለዚህ መስቀል ብቻ አስቡ ብላችሁ እርግጠኛ ነኝ አንድ ደቂቃ ስለዚህ መስቀል ብቻ ማሰብ ይችላል አይችልም? ቆይታ መንጨት እንደ መስቀሉን ማንቆረጠው ትላለህ። እዚያ እንትና የሚባለውን ጋራዥ አውቀዋለሁ ምን ይመጣብሃል? አዎ ወይም እንደዚህ ያለ የሚመጣ በፍጹም የሰው ልጅ አይምሮ በፍጹም እስመ ህሊናሁ ለብእሲ ይትወላወል እምጊዜ ልደት እስከ ዕለተ ሞቱ። ዮሐንስ ዘእስክንድርያ የተባለ ሊቅ ሃይማኖታዊ ምዕራፍ 52 ላይ ሲናገር የሰው ልጅ አይምሮ ከልደቱ እስከ ሞቱ ድረስ ሲለዋወጥ ይኖራል። እረፍት የለውም ቀኑ። አዲያ ዝም አይገርማችሁም? 5 ደቂቃ ለማስቀደስ እኔ የሰው ህሊና አልመረምርም አላውቅም፣ ግን እንደው ሰው አሃዱ ብሎ እስከሚጨርስ እንኳን ህሊናው ይሰበሰባል። አዲያ 64 ዓመት ሙሉ ያላዘነበለ ህሊና አይደነቅም? ይደነቃል።
64 ዓመት ሙሉ ከእግዚአብሔር ፊቱን ዘወር ያላደረገ ልብ እንዴት አይደነቅም? እጅጉን ይደነቃል። እመቤታችን የማትደንቀው ሰው ልቡናው በዚህ ዓለም የታሰረ ብቻ ነው። እና እመቤታችን የእግዚአብሔር ከተማ ነው። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልተኸኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ረስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለበት። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩስን፣ ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። ክፉ ሐሳቦች ተደጋጋሚ በጭንቅላታችን ላይ ባለፉ ቁጥር ልበ ደንዳኖች እንሆናለን። መጀመሪያ በትንሽ መቆፈሪያ እንቆፍረው የነበረው መሬት ብዙ ሰው ከረገጠውና መንገድ ካደረገው በኋላ ግን በጣም በጥልቅ ብረት ካልሆነ መቆፈር እንደማንችለው ሁሉ ብዙ ጉዳዮች በአይምሯችን ላይ በጫን ቁጥር በቀላል ምክር የማንመለስ እንሆናለን። በቀላል ምክር የማንመለስ፣ ድንግጥ የማንል፣ ምንም የማይሰማን እንደ ግንድ በቃ ድንዝዝዝ ብሎ እንደ ድንጋይ የፈዘዙ እብለክሙ ከመ ይክል እግዚአብሔር አንስቦ ውሉድ ለአብርሃም እምላንቶ አይባን። እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጅ አድርጎ እንዲያስነሳለት ነግራቸዋለሁ ይላል ማቴዎስ 3 ላይ። ድንጋይ ያለው የአሕዛብን ልቡና ነው አይደለም የሚለው። አሕዛብን ድንጋይ አላቸው። ለምን? ድንጋይ ቆሪር ነው፣ አሕዛብም ቆሪራነ ሕሊና ናቸውና ቀዝቃዛ እንሆናለን። ድንጋይ ክቡድ ነው፣ አሕዛብም ክቡዳነ ልቡና ናቸውና ይላል። ድንጋይ ይሆናል። እዚያ በኋላ ምንም ሰው ሞት አይደንቀን፣ ኃጢአት ብንሰራም አይደንቀን፣ ጭንቅ የማይል ደንዛዛና መሸነጋ እያልን የምንውል የምናድር እንሆናለን። በተክሊልና በቁርባን አግባ ማለት ከጋብቻው በፊት ማን ይቅደም ማለት ነው? እግዚአብሔር ይቅደም ማለት ነው። እግዚአብሔር ይቅደም ነው። ባልና ሚስት እንግዲህ ተመልከቱ አይደል? ተክሊል እንደተፈጸመላቸው 40 ቀን እንዲጾሙ ይታዘዛሉ። 40 ቀን ተክሊል ፈጽመው ስጋው ደግሞ ተቀብለው ሚስቲቱም ከእናቷ ቤት ባልየውም ከአባቱ ቤት ሄደው 40 ቀን ይታቀባሉ። ማን ይቅደም ተብሎ ነው? 40ውን ቀን አፍርሰው ግን አብረው መሆን ቢጀምሩ ምን ይሆናል? ትዳሩ ይበላሻል፣ ይጣላሉ፣ የጭቅጭቅ ቤት ይሆናል። እግዚአብሔር አልቀደምምና አልገባበትምና። ያለ ቁርባን አትጋቡ ማለት እግዚአብሔር መጀመሪያ ይምጣ ነው። እሱ ነው የተፈለገው እኮ።